ከነብዮች ውስጥ ለአንተ ምሳሌ የሆነው ማን ነው? እንደሱ መኖር እፈልጋለሁ ይሄ ምሳሌ ነው የምትለው ነብይ ማን ነው? ሁሉም ነብያቶች፣ በተለይ ደግሞ ነብዩ ኢየሱስ ክርስቶስ እንዲሁም ደግሞ እነ አብርሃም እነ ሙሴ ከእነሱ በላይ ነቢ ስ ላ ሰለም ሁላቸው በት ከእስልምና እስከ እስልምና ሌላ ሃይማኖት አለ እንዴ? በነቢያቶች ዘንድ ክርስትና የሚባል ሃይማኖት የላቸውም ነበር። ኦኬ፣ እንደ መሐመድስ ቢሆን ነቢዩ መሐመድ በቀስኩልህ ሁላቸውም ለእኔ አርአያዎቼ ናቸው። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን አለ? 18 ነቢያትን በአንድ ጥቅስና በሱረቱል አንዓም ላይ አላህ ስብሐነ ወተዓላ በዚህ በአንድ ገጽ ላይ ሱረቱል አንዓም ላይ 18 ነቢያት እነ አብርሃም እነ ኢስሐቅ እነ ያዕቁብ እነ ሙሴ ሁላቸውም ከጠቀሰ በኋላ ኡላኢከ አለዚነ ሀደላህ እነዚህን ነው ወደ ቅኑ መንገድ ወደ ኢስላም የመረፋቸው ፈቢሁዳሁ ሙህተዲ በእነሱም ቅኑ መንገድ በኢስላም ላይ ተከትለህ ሂድ ይለናል። አየህ፣ እነዚህን ሁሉ አርአያዎቻችን አድርገን እንድንይዝ ታዘናል። አላህ የመጨረሻውን ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስነሳቸው ትውልድን ሁሉ በዚያ በነቢያት መንገድ ወደ ሆነው የነቢያትን መንገድ ያሳዩና ያመላክቱ ዘንድ እኛ በነቢያት መንገድ ላይ ነው ያለነው። መንገዳቸውን ኢስላም። ኦኬ፣ አሁን የነብዩ መሐመድ ከኢየሱስ ክርስቶስ የሚለየው ነገር ምንድን ነው? ነብዩ መሐመድ 11 ሚስት መኖሩ፣ አንደኛው ሚስቱ ደግሞ የ9 ዓመት ህፃን ልጅ መሆኗና ሌላው ደግሞ በተለያዩ ጦርነቶች ላይ መሳተፉና የሰው ነፍስ ማጥፋቱ ነው። ያ ደግሞ ከኢየሱስ ክርስቶስ አንጻር ደግሞ ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ሚስት አልነበረውም። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ የሰው ነፍስ አላጠፋም። ኢየሱስ ክርስቶስ ጦርነት ላይ አልተሳተፈም። ለሰዎች ሞተ እንጂ ሰውን አልገደለም። ያ ነው ልዩነቱ። እሺ፣ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ኢየሱስ ክርስቶስ ህፃናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል፣ ሽማግሌዎችን ግደሉ ይላል። ያንንም መሰረት አድርጎ የታዘዘው ታዛዥ ሳኦል ነው። ሰዎችን እንዳለ ገዳደላቸው፣ ጨረሳቸው። ማን ነው እነዚያን ያስገደለው? የሰራዊት ጌታ እግዚአብሔር ይለናል። ማን ነው እግዚአብሔር? እዛ ጋር ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ ነው የጌታ ሰው። ስለዚህ ኢየሱስ ክርስቶስ አስገድሏል ማለት ነው ሰዎችን። ያስገደለበት ምክንያት እዛ ጋ የተጻፈው ሙሉን አንብበቋል ወይስ አስገድሏል? ባይዘዌ ለምንድን ነው አሁን ለምሳሌ ትምህርት እዚህ ጋር ስታስተምር የሚከተሉን ሰዎች ስነስርዓት ማስተማር መቻል አለብህ። በቅን አመለካከት ነው እያወሩ ያሉት። ምክንያቱም እዚህ ጋር ምንም ፖዘቲቭ አይነት ኮሜንት እኔ ጥያቄ ስለነበረኝ ነው የጠየቁት። ኮሜንቱ ላይ በጣም ማለት ይሄ ከእስልምና አንዴ ልጨርስ ብራዘር ልጨርስ ልናገርልህ፣ ችግር የለውም። ኮሜንት ላይ አንድ ሰው አትናገሩ ማለት እስልምና ሰላም ነው ትላላችሁ። እስልምና ከሆነ አንድ ሰው እኔ እናንተ የእምነት ልዩነት አለን። አንተ የራስህ አመለካከት አለን፣ የራስህ አመለካከት አለኝ። የእኔን አመለካከት እዚህ ጋር አምጥቼ ስናገር ግዴታ አንተን አመለካከት መቀበል አለብኝ ማለት አይደለም። ስለዚህ ያው ከስድቡ ዋና ብትመለስ ይሻላል። አሁን ምን አምናሃል? ኢየሱስ ክርስቶስ እንዳስገደለ ህፃናቶችን ሁሉ አምናሃል አይደለ? ሙሉን አንብብልኝ ማለት አንዳንድ ያሁን ለምሳሌ ከመጽሐፍ ቅዱስ ቅንጭብ አድርገህ ካነበብክ ማለት ነው ግራም ያጋቡ ነገር። ስለዚህ መጽሐፍ ቅዱስንም ስታነበው ቁርአንም ስታነበው የሆነ ነገር ከሆነ ቨርስ እስከሆነ ቨርስ ድረስ ሙሉን ካላነበብኩ አትረዳም። የሆነ መሀል ላይ የሆነ ነገር ብታወጣ በዛ ተቀባይነት ሊኖር አይችልም። ስለዚህ አንድ መስመር ብቻ አታምጣና ላይ ሙሉን ካነበብክልኝ ኦኬ። እሺ፣ ህፃናቶችን ግደሉ ይላል። ህፃናቶችን ግደሉ ያለው ማን እኮ እዛ ሙሉን ታነብኛል። ምክንያቱም ለምን እንደተባለ የትኞቹ ህጻናት እንደተባለ አይደለም እኮ ጥያቄ። ግደሉ ብሎ አስገድሏል ወይ? ስለቅድም አዎ አስገድሏል። ማን ያስገድለው? እዛ ኢየሱስ ክርስቶስ ማለት ወይ አልኩህ። አዎ አልከኝ። ስለ ምክንያቱ ሳይሆን አሁን ማስገደሉ ነው እየጠየኩ ያለሁት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም ምን አልከኝ? አስገድሏል አልከኝ፣ ገድሏል አልከኝ። ጥሩ ምክንያት። በጣም የተለያዩ ጦርነቶች ላይ ተሳትፏል። ያው ደግሞ የሰው ነፍስ አጥፍቷል። በጣም ጥሩ። ነቢዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አንድ ሰው ብቻ ነው በህይወት ዘመናቸው የገደሉት። ስንት ጦርነት ላይ ተሳትፏል? ወደ ፊት እመጣልሃለሁ። ቆይ ተረጋጋ። ኢየሱስ ክርስቶስ ግን በጣም በርካታ ህዝብን ያስገደለው አይደለ? በሙሴ በኩል ማን ነው እያዘዘ ሲያስገድል የነበረው? ኢየሱስ ነው አይደለ? አዎ የተጻፈው እንደዛ ነው። በቃ ጥሩ። ስለዚህ ኢየሱስ ክርስቶስ አስገድሏል ህዝብን እንዳለ እነዚያው ህፃናቶችን። እኔ በቁርአንና በሐዲስ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ ያሉበትን አንድ ጥቅስ ስጠኝ እስኪ። ኢየሱስ ክርስቶስ ህፃናትን ግደሉ ብሏል። ምንም ያውቁ ህፃናት ልጆች ሰብረ የሚገደሉት ሙሉን ማንበብ መቻል አለብህ። አሁን ለምሳሌ ሙሴ ህዝቡን ሲያስመልጥ ባህር ከፍሎ ህዝቡን ካስመለጠ በኋላ በጣም ብዙ ሰራዊት ከኋላ ሲከተል የነበረውን እንዳለ ውሃ ውስጥ ሲያልፉ ውሃው እላያቸው ላይ ተመልሶ የሞቱ በጣም ብዙ ሰራዊቶች ነፍሶች አሉ። አሁን እነዚህ እግዚአብሔር የራሱን ሰው የራሱን ልጆች ከጠላት ሲያስመልጥ ነው። እሺ አሁን ለምሳሌ እነዛ ባያመልጡ ኖሮ ሙሴ
እየሄደ የህዝቡን እያሻገረ በነበረበት ሰዓት ባህሩ ባይከፈል ኖሮ የሚመጡት ሰራዊቶች ምንድን ነበር ሊያደርጉት የሚችሉት? ሙሴና ህዝቡን ቀላል ጥያቄ ምንድን ነበር ማድረግ የነበረባቸው? ጥያቄ ጠየቁ። አይ ጥያቄ ያወራ ነገር ምን አገናኘው? ጥያቄው ምንድን ነው? አይ አንተን ጥያቄ ልመልስልህ ነው። ኢየሱስ ክርስቶስ በሙሴ በኩል ብዙ ሰው አስጨርሷል አልክ። አዳምጠኝ፣ ጥያቄውን አዳምጥ። ያየኸው ሌላ ነገር ነው እያወራህ እየመለስክ ያለው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ ብሏል አይደለ? የትኛው ቃል ላይ ነው እንደዛ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አነበዋለሁ። ስወጣ ቃል በእርግጥ እሱን አላየሁም። እዛ ጋር ምን ይላል? ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ እኮ ምክንያቱ ነው ብለዋል። በምን ምክንያት የተጻፈበት ሙሉ ጥቅሱ ምንድን ነው የሚለው? ሊበቀል ፈልጉ፣ በቀልን ፈልጉ፣ ለዚያው በቀልን ፈልጉ፣ በቀላለሁ እያለ የበቀል አምላክ ነው እና አምላክ አንተ እንደ አምላክ ነው ብለህ እንደምታምነው ኢየሱስ ክርስቶስ እኮ የምን በቀል? ለማን ነው የሚበቀለው? ለየትኛው ህዝብ? እስራኤሎች ደግሞ ከድሮም ጀምሮ ቃል የተገባላቸው ህዝቦች ናቸው። ይገባለት። ስለዚህ አምላክህ ለእነሱ ለአንድ ህዝብ ሲል ይበቀላል ህዝብን ማለት ነው አይደለ? ፈሪሳውያኖችን በዛን ጊዜ ይበቀላል። አዎ ለፈሪሳውያን አይደለም። ታሪክ ራሱ አታውቀውም። አሁን ለማንኛውም እዚያ ጋር ምን ይላል መሰለህ? ኢየሱስ ክርስቶስ ህፃናቶችን ግደሏቸው፣ እኔ ህፃን አልፈልግም ማለት ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ምን አሉ? አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ አለ። ታዲያ ማን ነው ጨካኝና ገዳይ? ታዲያ እንዴት ነው የ9 ዓመት ልጅ የሚገባው ሚስት የሚሆነው? እንቀጥላለን። ስለ ግድያውን ጨርስና ደስ እንቀጥላለን። አብስ ወላሂ እንቀጥላለን። ችግር የለውም። ኢየሱስ ክርስቶስ ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ፣ ህፃናትን እንዳትገሉ አሉ። እሺ እኔ ደግሞ ላውራ አሁን። ችግር የለውም። እኔ አሁን ስነግርህ ኢየሱስ ክርስቶስ ወይም በዚህ ጋር ማንኛውንም ሰው ያለ ኃጢአቱ ያለ በደሉ ማንንም ሰው ግደሉ፣ ዝም ብላችሁ አጥፉ፣ ጨርሱ የሚል ቃል የለም። እኔ አሁን ለምሳሌ እንደ ምሳሌ ያነሳውልህ ምንድን ነው? ሙሴ ህዝቡን ባህሩን ከፍሎ ሊያሻግር ሲል ከኋላ ሲከተለው የነበረው ሰራዊት እኔ እያብራራሁልህ ነው። ጀስት እድሉን ስጠኛ ላውራል። እኔ በማውቀው መንገድ እያብራራሁልህ ነው። አንተ በምታውቀው መንገድ ንገረኝ፣ እኔ በማውቀው መንገድ ንገረኝ። አንሳውና እሱን መልስ። ህፃናትን ግደሉ ይላል ኢየሱስ ክርስቶስ እኮ ለነገር እኮ አሁን እኮ አንተ ህፃናትን ግደሉ የሚለውን ፓርት ሙሉን አንብብልኝ ስለ አይ ቲንክ አታውቀውም። በቃ ልጆቹን ግደሉ፣ ህፃናትን ግደሉ፣ ህዝቡን አጥፉ ምናምን የሚለው እየነገርኩህ ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እሺ አንብብልኝ። እሱን ከፍታ አንብብልኝ፣ ከላይ ጀምሮ የሚለውን አንብብልኝ። ዝም ብሎ ህፃናትን ግደሉ የሚል ጥቅስ የለም። ሙሉ መጽሐፉን እንዲነበብልህ ፈልገህ ነው? ኖ ሙሉ እሷን ቨርስ ብቻ አንብብልኝ። ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል። ይሰማል? ዳዊት እየሰማሁ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን በትሃ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ጭራሽ ምስኪኑ አህያ እንኳ አልቀረም። ሕግ ሲያወጣበት እግዚአብሔር አህያን ግደሉ ብሏል። የአህያው ወንጀል ምንድን ነው? ምን አጥፍቶ ነው? ጥፋት እግዚአብሔር ባይዘዌ በጣም የሚቆጣ አምላክ ነው። ጥፋት ያለባቸውን ህዝቦች እንደሚጨርስ ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ቁጡ አምላክ ነው ተብሎ ተጽፏል። እኔ ላስረዳህ ማቀውን የአህያውን ወንጀል ንገረን። ምን ወንጀል ሰርቶ ነው አሁን ምስኪኑ አህያ ግደሉት ተብሎ ህግ የወጣበት? ኦኬ አሁን ለምሳሌ የጥፋት እሳት የሚባል ነገር ታውቃለህ? ፈጣሪ እግዚአብሔር ቁጣ ሲነሳ በአንድ ሙሉ የጥፋት እሳት ያነሳል። የማጥፋት እሳት ሲነሳ እዛ ጋር ሰውን ይለያል። መቅሰፍት ስለ መቅሰፍት ታውቃለሁ። እሱ አይደለም እዚህ ቦታ ላይ እየተወራ ያለው ህግ ነው። መቅሰፍት ብቻ ሳይሆን እግዚአብሔር በጣም ቁጡ አምላክ ነው። በአንድ ነገር እግዚአብሔር ካዘዘ እዛ ጋር ሳር ቅጠል ይለያል። አሁን ለምሳሌ የእሳትን ትንክ ሲያስነሳ እግዚአብሔር መቅሰፍት አይደለም እያልኩ ያለው መቅሰፍት ነው እያወራ ያለው። የሆነ ነገር ሲያስነሳ እያልክ ነው። ሁሉንም አጠቃሎ ያጠፋል ትላል ነው። እሱ ሳይሆን ህግ ነው እያልኩኝ ያለሁት። አሁን አነጻጽረህ ስለመጣህ ነው። በራስህ ጊዜ መጽሐፍ ቅዱስ ላይ ገብቼ እንዳነጻጽር ያደረግከኝ።
እንዳነቃቀፈ እኮ ይልሻ እኮ ግልጽ አማርኛ እየነገርኩ ነው። ሙሴ ህዝቡን ባህር ከፍሎ ሲያሻገር ውሃ ውስጥ የሰጠመው ሰው ብቻ ነው። እስቲ እሺ መልስልኝ፣ እቺ መልስልኝ እኮ እቺ መልስልኝ፣ እቺን ፓርት ብቻ መልስልኝ። ህግ ነው እያወራን ያለ ነው። እቺን ፓርት መልስልኝ፣ እቺን ፓርት መልስልኝ። እኔ ደግሞ ጠይቀን መልስልኝ። እኔ እኮ ልትመልስልኝ ፈቃደኛ ያልሆንክበት ምክንያት እኔ ጠየቅኩ ያውና አይደለም። አንተ ምን አልከኝ? መጣህና እንደጸጸርክልኝ እስልምናንና ክርስትና ብለህ መጣህና ግድያ ያዛል ምናምን አልከኝ። ስለ ትእዛዝ እያወራን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ብለዋል። እሺ እኔ ደግሞ ሰማሁ። እኔ ደግሞ እያልኩ ያለሁ እሺ አንተ አውራና አውራለሁ። ሳወራ ግን ኢንተራፕት አታድርገኝ። እሺ ምንድን ነው ያልኩት? ገምልኝ። ምንም ማዳመጥ አይፈልግም ነው። ሰምቻለሁ፣ እየሰማሁ ሙስሊምና ክርስቲያን ልታነጻጽር መጣ። እዚህ ጋር ሙሐመድ እንስሳ አትግደሉ ይላል፣ ሰው አትግደሉ ይላል፣ ህፃን ልጅ አትግደሉ ይላል። ኢየሱስ ክርስቶስ ደግሞ እንዲህ ያልክ ነው። እየሰማሁ ኢየሱስ ክርስቶስ ደግሞ ምን አለ እዚህ ጋር? ያው ህፃናትን፣ ሽማግሌን፣ ሴትን ግደሉ ይላል። ትክክለኛው አንተ እስኪ ህሊና የትኛው ትክክለኛው የሚፈርድ ለአንተ ልትፈርድ? እኔ አሁን ላውራት ጨረስክ? ግደሉ ያለው ህፃናትን ማን ነው? እሺ እኮ እኔም በራሴ መንገድ ደግሞ ላስረዳ። በማውቀው መንገድ ኢንተራፕት አታድርገኝ። አየሽ መልስ ህፃናትን ግደሉ ያለው፣ ሽማግሌን ግደሉ፣ ሴቶችን ግደሉ ያለው መጽሐፍ የትኛው ነው? የዛ ትውልድ መጥፋት ስላለበት ኢየሱስ ክርስቶስ ወይም እግዚአብሔር ካዘዘ አዘዘ ነው። የዛ ትውልድ መጥፋት ስላለበት። ሁለተኛ ነገር ደግሞ ላልከው ነገር ምስኪኑን ምንም ማያውቀውን አህያ እንኳን ግደሉ ይላል አለ። እዚህ ጋር ደግሞ ስነግርህ ሙሴ ህዝቡን ባሻገረ ሰዓት ባህሩን ከፍሎ ልክ ህዝቡ ከተሻገረ በኋላ ሰራዊቶቹ ውሃ ውስጥ ሲገቡ ውሃ ውስጥ የሰመጡት ወታደሮቹ ስለው ብቻ አይደሉም። ወታደሮቹ ተሳፍረው ሲሮጡ የሄዱበት በምንድን ነው? በፈረስ ነው። ፈረስ ደግሞ ምንም ማይናገር ኃጢአት የሌለበት እንስሳ ነው። ስለዚህ እግዚአብሔር እዛ ጋር ፈረሱን ለብቻው ነጥሎ ወታደሩን ማስመጥ ነበረበት ወይስ ወታደሮቹ እስከነፈረሳቸው ሲሻገሩ ውሃ ሰመጥባቸው? ያ ጥፋት ነው የምትለው? እዛ ጋም የሰራዊቶቹ ፈረሶች ሞተዋል። አልጠየቅኩም። እሱን ያላወራሁትን እያወራ ራሴ ከዛ በኋላ ጥያቄ መለስኩ። አንተ ያወራኸውን እኮ አይደለም ያወራሁት። እኔ ደግሞ ምሳሌ እየሰጠሁህ ነው። ህግ ነው እያወራን ያለ ነው ዳዊት። ህግ ላይ እዚህ እግዚአብሔር ሲያወጣ ምን አለ? እንዲህ አድርጎ አታድርጉ በሚል ህግጋትን ሲያወጣ ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ ይላል አይደለ? ኢየሱስ ክርስቶስ ለእስራኤል ህዝቦች ያንን አዟል። አዎ ለምን? በጣም ለምን የሚለውን ደግሞ ምክንያቱም ደግሞ እየነገርኩ ገደሉ ብላላት። እሺ ይሄ እኮ ግልጽ ነገር እኮ ነው። ይሄ ግልጽ ነገር ነው። እዛ ጋር እሺ አሁን እግዚአብሔር የእስራኤልን ሲያሳድድ የነበረው ሰራዊት ያሁላ ሰራዊት በአንድ ሲሞት ምን እንደሱ ጥፋት ነው? ኢየሱስ ክርስቶስ እግዚአብሔር እነሱን አዞ እነሱን ማስገደሉ አሁን ኢየሱስ ክርስቶስ አስገደለ የሚያስብል ነገር ነው? ያው አዋዝቶ እያስገደለ ነው እያስብል ሳይሆን እያለ ነው እንጂ ቃል በቃል ኢየሱስ ክርስቶስ ህፃናትን ግደሉልኝ እያለ ነው። ህፃናትን ያልፈልግም ግደሉ። ነቢዩ መሐመድም እኮ ብዙ ጦርነት ላይ ተሳትፎ ስንት ጦርነት ላይ ነው ነቢዩ መሐመድ የተሳተፈው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ መጽሐፍ ቅዱስ ላይ ባለው መሰረት ህፃናትን፣ ሴቶች፣ ሽማግሌን ግደሉ ያሉበትን ቦታ አውጣና ትልቁ ላይ ነው። ስንት ጦርነት ላይ ነው የተሳተፈው? ህፃናትን ግደሉ ያሉበትን አምጣ። አንድ ልክ ህፃናትን ግደሉ የሚል የለም። አዎ ጎበዝ ልጅ። ኢየሱስ ክርስቶስ ግን ህፃናትን ግደሉ ብሏል አይደለ? ህፃናትን ልጆችን ሳይሆን በእስራኤል ላይ የተነሳን በሙሉ ሊያስጨርስ እግዚአብሔር ተነስቷል። ያ ህፃናትን ላሳየህ ማስረጃ ያወጣለህ። በርካታ ቦታ ላይ ኢየሱስ ህፃናትን ግደሉ ብሏል። ላውጣለህ። እሺ መሐመድ ደግሞ ስንት ጦርነት ላይ ተሳትፎ የስንት ሰው ነፍስ አጥፍቷል? አንድ ሰው ነፍስ አጥፍቷል ነው እያልክ ያለህ አንተ? ንገረን፣ ስንት እንዳጠፉ ንገረን። ችግር የለውም እሰማለሁ። በቁጥር የተጻፈ የለም ግን ስንት ጦርነት ላይ ተሳትፏል ነው የእኔ ጥያቄ። ስለዚህ ለምታወራው ነቢዩ መሐመድ ስንት ጦርነት ተሳትፏል? ስንት ጦርነት ላይ ተሳትፏል? ለምታወራው ራሱ ማስረጃ የለህም እያልኩ ነው። ለምታወራው ነገር ማስረጃ ካለህ አውጣና ነገር ተሟገት። ልክ እኔ ለምናገረው ንግግር ኦኬ። አሁን እያልክ ያለህ አንተ ነቢዩ ምንም አይነት ጦርነት አልተሳተፈም እያልክ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ህዝብ ጨፍጭፈዋል፣ ገድለዋል ብለህና ላረብ ስትገባ ጊዜ ወንድም እኔን እየጠየቅኩ ያለሁትን ለምን አትመልስልኝ እንዴ? ነው እየሞገች ነው። በኢስላም ላይ ጥያቄ ነው እየጠየቅኩ ያለሁት። ስንት ጦርነት ላይ ተሳትፏል እያልኩት ነው። እሱ አይደለም ጥያቄያችን። አሁን ነቢዩ ሰለላሁ ዐለይሂ ወሰለም ስንት ብዙ ሰው ገድለዋል። እሺ ይህንን ልትመልስ ፈቃደኛ አይደለም። የ9 ዓመት ልጅ ማግባቱን ደግሞ ይህንን ልታስረዳኝ ትችላለህ? ማስረጃ ማውጣት ትችላለህ?
ጥያቄውን ዘለልኩት። ለመመለስ ፈቃደኛ ስላልሆንክ ጥያቄውን ዘለልኩት። አትዘለም አዳምጥ። ማስረጃ አውጣ ተብለህ ትልቁ ላይ ተደርገሃል። ማውጣት ትችላለህ ወይስ አትችልም? የለህም ማስረጃ። እውቀቱ እኔም አንተም አለን። ይሄ ታውቀዋለህ። ካለህ አውጣ እናሳየን። ችግር የለም። እየጠየኩህ ነው። ጥያቄ እየጠየኩህ ነው። በምን ላውጣ? ቁርአንም የለኝም እኮ ንገረኝ። እኔ አወጣልሃለሁ። ችግር የለውም። ያው እኔ ትልቁ ላይ ነኝ። አንተ በኢስላም ላይ ያለህን ሙግት ሁሉ ማስረጃ ንገረኝና አንድ ላውጣልህ። ያው እኮ እኔ አሁን ዳይሬክት ጥያቄዎቹን እየጠየቅኩህ አንተ አሁን ለመመለስ ፈቃደኛ ያልሆንክበት ምክንያት ምንድን ነው? ኦኬ ነቢዩ መሐመድ ነቢይ ነው ብለህ አዎ ነው ትለኛለህ። እሺ ስንት ጦርነት ላይ ተሳትፏል? ይህንን መልስልኝ። ነቢ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የገደሉት ብዙ ሰው ነው ብለህ ተናግረሃል አይደል? ቅድም እዚህ መጀመሪያ ጦርነት ላይ የብዙ ሰው ነፍስ አጥፍቷል። ጦርነት አልተሳተፈም። ይሄ ሊፈልገው ነው። ስንት ጦርነት የተሳተፉት ከዛ ብዙ ሰው አጥፍተዋል ይላል ነው። ኦኬ ጦርነት ላይ ሂዶ ነፍስ አያጠፋን የተመለሰው እያልከኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ስንት ሰው ገድለዋል? ንገረኝ። በቁጥር የተጻፈ የለም፣ ግን ጦርነት ላይ በጣም ብዙ ሰው ነፍስ አጥፍቷል። በቁጥር የተጻፈ የለም ብለህ ይኸው አታውቅም። ካላውቅ አላውቅም በል ተጽፎ ነው። በእናንተ በአንተ አመለካከት ነቢዩ አንድ ነፍስን ያጠፋው ልትለኝ ነው። አውቃለሁ ነው ውለክሰት የቱ ጋር ነው እንደሱ የሚል ያለው? አንተ ነህ ያልከው እኮ እኔ አይደለም ያልኩት። እኔ አላምንበትማ። አታምንበትም አንተ የምታምንበት ብዙ ሰው አጥፍተዋል ነው አይደለ? በጦርነት ሰዓት አዎ። ያጠፉትን እስኪ አንድ ማስረጃ ስጠን እና ትልቁ ላይ አድርገና ትከፍትልናለህ። በምን ላሳይ? እኔ ቁርአን የለኝም። በማህኔ ያለኝ ችግር የለውም። የተጻፈውን ቁርአን ላይ ነው። ጥቅሱንም ቨርሱንም የምታውቀው አንተ ነህ እንጂ አይደለም። ስለዚህ የማታውቀው ነገር ለምን ታወራለህ? ወረቀት